በአዲስ አበባ ከተማ እየተገነቡ ያሉት የመሰረተ ልማት ግንባታዎች የቀጣዩን ትውልድ ተጠቃሚነት ታሳቢ ያደረጉ መሆናቸውን በመስክ ምልከታ ማረጋገጥ እንደተቻለ የአዲስ አበባ ከተማ ምክር ቤት የመሰረተ ልማትና ማዘጋጃ ቤታዊ ጉዳዮች ቋሚ ኮሚቴ ገልጿል። የአዲስ አበባ ከተማ ምክር ቤት የመሰረተ ልማትና ማዘጋጃ ቤታዊ ጉዳዮች ቋሚ ኮሚቴ ለስራ አስኪያጅ ጽህፈት ቤትና ለተጠሪ ተቋማት የመስክ ምልከታ ግብረ መልስ ሰጥቷል። በዚህ ወቅትም የቋሚ ኮሚቴው ሰብሳቢ ዶክተር ግዛቸው አይካ ለስራ አስኪያጅ ጽህፈት ቤትና ተጠሪ ተቋማት ቀጣይ ትኩረት ቢያደርጉባቸው ያሉትን ሀሳቦች አንስተዋል። ይህንን አገልግሎት የሚሰጡ በተለይ በእሳትና አደጋ ስጋት ላይ ያሉ በጽዳት ላይ ያሉ የሰራተኞች ትኩረት ተሰጥቶ የሚያስፈልጋቸው ግብአት መሟላት አለበት፣ የሚያስፈልጋቸው ማበረታቻ ደግሞ የበለጠ መጠናከር አለበት የሚለውን ነው ያየነው። ሌላኛው ማህበረሰቡ ደግሞ ይህን አገልግሎት በአግባቡ መጠቀም አለበት፣ የተዘረጉ መሰረተ ልማቶችን መጠበቅ አለበት፣ እንዲሁም ደግሞ መጠበቅ ብቻ ሳይሆን በሚገባው መገልገል አለበት የሚሉትን የስራ አስኪያጅም ይህንን ትኩረት ሰጥተው እንዲሰሩ ስራ አስኪያጅ ጽህፈት ቤትና ተጠሪ ተቋማት የተሰጣቸውን ተልዕኮ ማሳካት የሚችሉት የመንግስት ተቋማትና ማህበረሰቡ በቅንጅት መስራት ሲችሉ እንደሆነም ዶክተር ግዛቸው ገልጸዋል። የቅንጅት ስራው ትኩረት ሊሰጥ ይገባል። አንድ አደጋ ሲደርስ ሁሉም ተቋማት ተቀናጅተው ምናልባት ከበላይ ኃላፊዎች አንስቶ እስከ ብሎክ አደረጃጀት ድረስ የአደጋ ምላሽን የጋራ የማድረግ ኃላፊነት አለብን። እሳት ሲነሳ የእሳት የሚያጠፋ እስኪመጣ ሳይሆን እዛው ያለ የብሎክ አደረጃጀት ጉዳዩን እውቀት ኖሮት ሰልጥኖ አደጋ ቢከሰት ድንገት ወረርሽኝ ቢመጣ ድንገት ጎርፍ ቢመጣ እንዴት ማዳን ይቻላል የሚለውን የሁሉም የመንግስት ተቋማት የራሳቸው ሊያደርጉ ይገባል፣ ህዝቡም ያንን ሊያደርግ ይገባል የሚለውን ትኩረት ያስፈልገዋል ብለን ያየነው። የቋሚ ኮሚቴው ግብረ መልስ ተጨማሪ አቅም የሚሰጥና የማህበረሰባችንን ጥያቄዎች በአግባቡ ለመመለስና ዘመኑን የሚመጥን አገልግሎት ለመስጠት የሚያስችል መሆኑን የገለጹት ደግሞ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ናቸው። በተሻለ መንገድ የፈጸምነውን ጥሩ ነው፣ በርቱ፣ ቀጥሎ ያሉንን አጠንክረን የምንሄድበት በጉለት ደግሞ ያሳዩንን ደግሞ ጨምረን የተሻለ ህዝባችንን የልማትም የአገልግሎት ጥያቄ መመለስ የምንችልበትን ግብአት የሰጡን ነው። ከዚህ አንጻር የሰጡንን ግብአቶች በሙሉ 100% የምንቀበለው ነው። ከዛም ባለፈ የሰጡንን ግብአት ብቻ ሳይሆን ከዛም በላይ አልቀን መስራት የሚያስችል የተቋም ዝግጅት አለ፣ የአመራር ቁርጠኝነት አለ። ከግብአት አንጻር አሉ ብሎ ያነሷቸውን ክፍተቶች አሟልተን የተባሉትን የህዝቡን ጥያቄ መመለስ የሚያስችል በቂ ቅድመ ዝግጅት አለን የሚል እምነት ነው። በከተማዋ የተገነቡ መሰረተ ልማቶች ተገቢውን አገልግሎት እንዲሰጡ ህዝቡ መሰረተ ልማቶች ላይ አደጋ እንዳይደርስባቸው ጥበቃ ማድረግ እንደሚገባም ኢንጂነር ወንድሙ ሴታ ጥሪ አቅርበዋል። መሰረተ ልማት ላይ ያለው ስርቆት፣ መሰረተ ልማት ላይ የሚደርሰው ጉዳት፣ መሰረተ ልማት ላይ የሚደርሰው ጥፋት በጣም ብዙ ነው። ይሄ በመሆኑ ምክንያት የገነባናቸው መሰረተ ልማቶች ተገቢውን ለህዝብ አገልግሎት መስጠት ሳይችሉ ይሰበራሉ፣ ይጠፋሉ፣ ይሰረቃሉ፣ ጉዳት ይደርስባቸዋል። ሰው ይሄን የህዝቡን ማመለካከት ህዝቡ የመሰረተ ልማቱ ባለቤት እንዲሆን ማድረግ ያስፈልጋል። ይሄ እነዚህ መብራት መሰረተ ልማቶች ብቻ አይደለም፣ የደረቅ ቆሻሻ ማስወገድ መሰረተ ልማቶች ያስቀመጥናቸው ላይ ሌሎችም ለህዝብ አገልግሎት ያገኙ መሰረተ ልማቶች ላይ ተመሳሳይ ጥፋቶችና ጉዳቶች አሉ። ይሄን ሁላችንም ተከታትለን አደጋ እንዳይደርስባቸው አደጋም ከደረሰምና ከተበላሹም ወይም አገልግሎት መስጠት ካቆሙ ደግሞ ሪፖርት ማድረግና ቶሎ አገልግሎት እንዲሰጡ ማድረግ ላይ የነበረውን ችግር ከፈታን ቅድም በምክር ቤት አባላት ሲነሱ የነበሩትን ችግሮች በሙሉ በተሟላ መልኩ ምላሽ መስጠት ይቻላል የሚል እምነት ነው ያለው። ቋሚ ኮሚቴው የመስክ ምልከታ ያደረገባቸውና ግብረ መልስ የሰጣቸው ተቋማት የአዲስ አበባ የእሳት አደጋ ስጋት ስራ አመራር ኮሚሽንና ቅርንጫፍ ጽህፈት ቤቶች፣ የሲቪልና የነዋሪነት አገልግሎት ኤጀንሲና በስሩ የሚገኙ የተወሰኑ ወረዳዎች የጽዳት አስተዳደር ኤጀንሲና የመብራት አገልግሎት አስተዳደር ባለስልጣን መሆናቸውም ተመላክቷል።